ጤና ይስጥልን አድማጭ ተመልካቾቻችን፣ ኢትዮጵያ ከየት ወዴት በሚል የጽሑፍ ሰነድ ክፍል 1 ከባለፈው የቀረበ ሲሆን ክፍል 2 ከዚህ ቀጥሎ ይቀርባል። እንድትከታተሉና እንድታዳምጡን በአክብሮት እንጠይቃለን። ክፍል 2 ኢትዮጵያ ከ2010 ስርዓት መፈጠር በኋላ የገጠሟት ፈተናዎች። የ1983ቱ ስርዓት ከላይ ያለፉብን ተደራራቢ ችግሮች ከአቅም በላይ የሆኑ በመምጣታቸው ምክንያት በህዝብ ትግልና በፈጣሪ እርዳታ ወደ 2010 ዓ.ም አዲስ ለውጥ ማምጣትና መሸጋገር ተችሎ ነበር። ይህ ለውጥ አዲስ ሽግግር ይሁን እንጂ ይዞት የመጣው ጣጣና መከራ ከፊተኛው ስርዓት የበለጠና በእጅጉ የከፋ ስርዓት መሆኑ ግን ማህበረሰቡ የተረዳው ከ3 ዓመታት በኋላ ነበር። በዚህም በመጀመሪያዎቹ 3 ዓመታት ውስጥ የተፈጠሩ ችግሮችና መከራዎች ምሁራንን በማሰር፣ በማሳደድ፣ አፍኖ በመውሰድ የመሰሪነትና የአስመሳይነት ስራ በመስራት አንድ ጊዜ አስታራቂ አንድ ጊዜ ሀገርን ሰሪና ገንቢ በመምሰል በመናገርና ፖለቲካን በመንዛት የማታለልና የመቅጠፍ ስራ በመስራት የሀገሪቱን ዜጎች በሙሉ በውጭም ይሁን በውስጥ ሰላም እንዳይኖር የውስጥ ሴራ በመጠንሰስና በመከፋፈል የአንድ ብሔር የበላይነት እንዲኖር በሚመስል መልኩ ወጣቶችን በማሰር፣ በመግደል፣ አፍኖ በመውሰድና ገንዘብ በመቀበል በማሸማቀቅ የመንግስት ሳይሆን የማፊያ ተግባር በመፈጸም የስርዓቱን አስከፊነት ያየንባቸው ዓመታቶች ሆነው አልፈዋል። በዚህ ስርዓት የተለያዩ የቡድን አደረጃጀቶችን በመስራት አንደኛው ሲደክም ሌላኛውን ተልዕኮ በመስጠት ሀገሪቱ የነበረባት መከራና ሰቆቃ እንዲጨምርና የሀገሪቱ ዜጋ በጦርነትና በስደት ከሀገር በመፈናቀል እንዲሞቱ ያደረገ ስርዓት ነው። በዚህ አገዛዝ የሃይማኖት ክፍፍል በመስራት ያመቸው ዘንድ በመካከል በመግባት አስታራቂ በመምሰል አንድ የነበረችና የማትደፈር የኦርቶዶክስ እምነትንና የሌሎች እምነቶችን በመጨመር አንዱን ከሌላው በማጋጨትና አንዱን ብሔር ከሌላው ብሔር በቋንቋ እንዲለያይና እንዲከፋፈል ያደረገ ስርዓት ነው። ይህ ስርዓት የበጎ አድራጊ ድርጅቶችን በሙሉ በማፍረስና በመቀላቀል ለህዝብ አገልጋይ እንዲሁም በማህበረሰቡ ዘንድ የኢኮኖሚያዊ ተጽዕኖ እንዲፈጥሩ በማድረግ የሰራ ስርዓትም ሆኗል። በዚህ በሀገሪቱ የነበረውን የመገበያያ ገንዘብ ራሱ በሚፈልገው ልክ በመቀየርና እንዳለፉት ስርዓቶች የሀገሪቱ ገንዘብ እንዲወድቅ የመግዛት አቅሙ እንዲዳክም በማድረግ ከሌላው ሀገር የበለጠ የወደቀ የመገበያያ ገንዘብ እንዲሆን አድርጓል። በዚህ ስርዓት ሀገሪቱ ዜጎቿ እንድታጣና እንዲራቡ፣ እንዲጠሙ፣ እንዲሰደዱና እንዲፈናቀሉ በሀገራቸው ሰርተው እንዳይበሉ የመገበያያውን መጠን ውድቅ እንዲሆንም ያደረገ ስርዓት ነው። ይህ ስርዓት ራስን ትልቅ በማድረግ የሀገሪቱን ዜጎች የመኖር እሳቤ ወደ ጎን በመተው የራስንና የምዕራባውያንን ህልም በማከናወን የገበያ ግዥፈት እንዲገጥማት አድርጓል። የሀገሪቱን ስም በመጠቀም ገንዘብ በእርዳታና በብድር በማምጣት ሀገሪቱ የነበራትን ልማቶች በማፈራረስና ዜጎቿን ከመኖሪያ ቀያቸው በማፈናቀል ሀገሪቱ አይታው በማታውቀው አካሄድ በህዝብና በልማት ኪሳራ እንዲደርስና ለዘመናት ተከፍሎ የማያልቅ የብድር መጠን የዳረገ ስርዓት ነው። የስርዓቱ መሪዎች ሀብትን መሰረት ያደረጉና የሀገሪቱን ኢኮኖሚ ለግል ጥቅማቸው በማዋል ዜጎቿን እየተራቡና እየተጠሙ በችግር እየተሰቃዩ የእነሱን ጥቅም ብቻ መሰረት ያደረጉ ጥቅመኞች የተፈጠሩበት ስርዓት ነው። ለስም ለዝናና ለንግስና ያበቃኛን ብለው ከመስራት ውጭ ለህዝብ ደንታ የሌላቸው በመጥፎ አስተሳሰብ ውስጥ የሚባዝኑ የጭካኔ ጥግ የተሞላባቸው ከ1983 አገዛዝ የወረሱትን የስርዓተ ህገ መንግስት ሴራ በተግባር ላይ የዋሉ አረመኔዎች ናቸው። የዚህ ስርዓት መሪዎች ያለፈውን ስርዓት በማንኳሰስ ለህዝብ ቅዱስ መስሎ በመቅረብ ውስጣዊ ሴራ ባዘለ አንደበታቸው በመዋሸትና ለህዝብ በተለያዩ መድረኮችና ሚዲያዎች ወይም ዓለም አቀፋዊ የሐሰት ሐሳብ በማስተላለፍ ተቀባይነት በማግኘት ስራቸውን ጀምረዋል። ይህም እንደ ማሳያ ከባለፈው ስርዓት ቁርሾ የነበራቸውን ሀገራዊ መሪዎች አስታራቂ በመምሰል ቀርቦ በሀገሪቱ ውስጥ ያሉ ህዝቦችን በማቀሳሰር የጦርነትና የመገዳደል እሳቤ ውስጥ እንዲገቡ በማድረግ አገዛዙ ከጥንት ስርዓት መሪዎች ጋር በማጣላት ከሀገሪቱ ዜጋዎች ጋር እርስ በርስ እንዲገዳደሉ፣ የጦርነት አዋጅ እንዲጎሰም፣ ሊተካ የማይችል የህይወት መስዋዕትነት እንዲከፈል፣ የሐሰት ትርክት እንዲስፋፋ ያደረገ ስርዓት ነው።
በዚህ ወቅት የሀገሪቱ ብሔር ብሔረሰቦች እርስ በርስ በመጠራጠርና በተዘራ ትርክት የጦርነት ጉሰማ እንዲዳረጉና እንዲበጣበጡም ተደርጓል። በ2013 ዓ.ም በትግራይና በአገዛዙ መካከል በተፈጠረው እልህ አስጨራሽ እልቂት ጦርነት የስርዓቱ የተበላሸ ትርክትና ዓላማ መነሻ መሆኑ ነው። በዚህ ጦርነት ዜጎች የመፈናቀልና ቂም በቀል መወጣጫ የተደረጉበት የሀገሪቱ ወጣቶች፣ ወታደሮች፣ እናቶች፣ አባቶች፣ ምሁራኖች፣ ሊቃውንቶች ለሞትና ለተለያዩ መከራ ተዳርጓል። በስልጣን መገፋፋትና ሽሚያ ምክንያት ዜጎች ሰላምና ፍቅር እንዲያጡ ከሚኖሩበት ቀዬ አፈናቅለዋል፣ ተሰደዋል፣ ሞተዋል፣ ሕመምና በሽታ አሰቃይቷቸዋል። ወጣቶች አካለ ጎደሎ ሆነዋል። አዛውንቶች ጧሪና ቀባሪ እንዲያጡ ተደርገዋል። በዚህም ጦርነት የሃይማኖትና የሀገር መከፋፈል መንገዶች እንዲከፍትና እንዲጋጩ መንስኤ ሆኗል። የነበሩትን የሀገሪቱን ምሁራንና ሊቃውንት እንዲሁም ጋዜጠኞች፣ አርሶ አደሮች እንዲጠፉና ሃይማኖቶች እርስ በርስ የሰላምና የአንድነት አስተምህሮት እንዳይሰጡ የሰፈርተኛ አስተሳሰብ እንዲኖራቸው ተደርጓል። በዚህ ጦርነት አንዳችም ነገር ያልተፈጸመና ያልተደረገ ነገር የለም። መንስኤው ራሱን አገዛዙ ነካክቶ በራሱ የጮኸ የጦርነት ሐሳብ በማምጣት ህዝቦች እንዳያስተውሉና እርስ በርስ እንዳይነጋገሩ በክፉ ነገርና ሐሳብ በመሸፈንና ጫና በማድረግ ማህበረሰቡ ሞትና እልቂት እንዲበዛበት ተደርጓል። ይህ አገዛዝ ሁሉም ኢትዮጵያዊ ሳያምነውና ሳይመርጠው ከፊሉን በጫና በማስፈራራት በምርጫ አሸንፊያለሁና ገዢ ነኝ በማለት ራሱን በኢትዮጵያ ህዝብ ላይ በመሾም በሀገሪቱ ሀብትና ንብረት ወንበር ላይ በመቀመጥ ህዝቡ ለሞትና ለስደት የዳረገ ስርዓት ነው። ይህ አገዛዝ ስሙን ብልጽግና ብሎ በመሰየም መደመር እያለ የሚቀንስ ስርዓትና እሳቤ ያለው በህዝብና ሞትና ቁስል የሚቀልድ እንዲሁም የሚሳለቅ ከሰው ህይወት ይልቅ ስለ እጽዋት የሚጨነቅ ጦርነት ሰርጉ የሆነና የሰው ልጅ ደም ካልፈሰሰ መግዛት የሚችል የማይመስለው ስርዓት ነው። በአጠቃላይ የሰው ልጅ ደም በኢትዮጵያ ምድር እንደ ጎርፍ የፈሰሰበት በውስጣዊ ጦርነት ጠምዶ ሀገሪቱን ሀብቷን እየበዘበዘ ለግል ጥቅም እያዋለ ሀገሪቱን ራቁቷን ያስቀረ የአገዛዝ ስርዓት ነው። የሀገሪቱ አመራር ናቸው የተባሉትን ወይም ህዝብን ይወክላሉ የተባሉትን መሪዎች እርስ በርስ እንዳይተማመኑና ዓላማቸውንና ሀሳባቸውን እንዳይለዋወጡ በማድረግ አንዱን በአንዱ በመፈረጅና በመክሰስ ከስራና ከስልጣን እንዲነሱ በማድረግ የእነሱንም የህዝብንም ሰላም እንዳይኖር ያደረገ ስርዓት ነው። ከፍም ካለ ለአንዱ ትዕዛዝ በመስጠት እንዲገዳደሉ ካስወገደ በኋላ አንዱን ቡድን ለሌላ ቡድን ምክር በመምከር በሐሳብ በማለያየት ይጠቀምበታል። ሌላውን በግድያ በማቀሳሰር ካስወገደ በኋላም ለሀገሪቱ የማይጠቅሙትንና የህዝብን ችግር የማይረዱትን በመሾምና ወይም በማምጣት የግል ጥቅማቸውን ብቻ መሰረት ያደረገ የአሰራር ሂደት የሚከተሉ መሪዎችን የፈጠረ ስርዓት ነው። እነዚህም መሪዎች በህዝብ ተቃውሞ ሲገጥማቸው ህዝቡን በመግደል፣ በማሰር፣ በመክሰስና በመወንጀል ያሰቃያል፣ ግፍም ያደርሳል። በሀገሪቱ የነበረውን የበላይ አገዛዝ የትምህርት ስርዓት ችግር የነበረበት ቢሆንም በይበልጥ ለባሰ ትምህርት ስርዓት መበላሸት መንስኤ በመሆኑና የትውልድ ጥፋት እንዲገጥመንና ጠያቂና አዋቂ ትውልድ እንዳይፈጠር በትውልድ ላይ ኪሳራ ያደረሰም ስርዓት ሆኗል። የሀገሪቱን መጽሐፍት በመቀየር የብሔራዊ ቋንቋና ፊደላትን እንዲጠፉና እንዲመናመኑ በማድረግ የትምህርት ስርዓቱን አዘምናለሁ በማለት ድጋሜ እንዳይነሳና እንዳይንሰራራ በመቀየር የተዛባ ታሪክ እንዲሰፍር ሀገር በቀል እውቀት እንዳይኖር በምዕራባውያን የተኮረጁና ሙሉ በሙሉ የእነሱን እሳቤ በተግባር ላይ እያዋለ በጽሑፍም የተመሰረተ በእነሱ እጅ ስር እንዲኖርቅና ትውልድን እንዲደነዝዝና የነቃ እንዳይሆን የአንድን ጎሳ ወይም እምነት በፍጹም ለሁሉም ተደራሽ እንዳይሆን በማድረግ ነባሩን አንድነትና ሰላም፣ እኩልነትና ፍትህ፣ ታማኝነትን እምነቶችን በማጥፋት የአንድ ብሔር ባህልና ወግ ብቻ በመተካት በሀገሪቱ ዜጎች ላይ ጫና እና መከራ እንዲመጣ በማድረግ በፈጣሪም ዘንድ ቁጣን ያስከተለና የማይሆን የሰው ልጅ መስዋዕትነት የሚሆንበት ያለ አግባብ
ጥንት ሲጠላ የነበረውን የጣዖት ስርዓት በማምጣት ከነበረው ባህልና ወግ እንዲሁም ስርዓት በወጣ በትምህርት ፍኖተ ካርታ በመቅረጽና ለትውልዱ በማሳወቅ የነበረን እንዲጠፋ ያልነበረን እንዲኖር ያደረገና የተበላሸና የሀገሪቱን ታሪካዊ ገጽታ ያጠፋ ይህ ነው የማይባል የታሪክ ስህተት በመስራት ለአንድ ብሔር ብቻ የሚጠቅም በመምሰል ነገር ግን ገጽታው ሲመረመር ሌላ ምስጢር ያዘለና ከባለፈው ሊያስተምር የማይችል የትምህርት ፍኖተ ካርታ የዘረጋ የአገዛዝ ስርዓት ነው። ሀገሪቱ ውስጥ ያሉ ዩኒቨርሲቲዎች የጎሳና የግል አደረጃጀትና የልዩነት እንዲሁም የጎጥና የቋንቋ አካባቢያዊ አስተምህሮት ብቻ በማስያዝ በሀገሪቱ ዜጎች ሙሉ በሙሉ በግጭትና በእርስ በርስ ጦርነትና ትርምስ የሚሰሩና የማያስተምሩ መምህራኖችና ምሁራኖች እንዲፈጠሩ አድርጓል። ትምህርት ቤት ተኮር አስተምህሮት በመስጠት ሀገር በቀልና በሳይንስ ሊያመራምር የሚችል ትውልድ እንዲጠፋ የዘረጋ ስርዓት ነው። ከዩኒቨርሲቲ ተመርቀው የሚወጡ ዜጎችን በሱስ እንዲደነዝዙና በሃይማኖት እምነት የጎደለው በሥነ ምግባር ብልሹ የሆኑና ሀገር በምትጠብቀው ልክ ሊጠቅም የማይችሉ ችግሮችን የመፍታትና መጠየቅ የማይችሉ በራሳቸው ቆመው መራመድ ሳይሆን በሌላ ተልዕኮ ፈጻሚነት የጠመዱ ዜጎችን በማፍራት እንዲገነባ ያደረገ ስርዓት ነው። የሀገሪቱን ሕገ መንግሥት በእኩልነት እናሻሽላለን በማለት እንኳንም ሊያሻሽል ቀርቶ ከ80% በላይ መከራና ሰቆቃ የሚያመጣ ሕግና ስርዓት በማስቀመጥና ከበፊቱ የነበረውን ብልሹ አሰራር በመጠቀም በበለጠ ደረጃ ለችግርና ለእርስ በርስ መበጣበጥና ሽኩቻ የዳረገ ነው። የአገዛዝ ሕግ ማስከበር በማለትና ራሱን የእሱን ተከታዮች ብቻ የሚያከብር እና የሚያሰለጥን እንደፈለገውና እንዳሻው በሕዝብ ላይ መከራ፣ ሞት፣ ግድያ፣ እስራትና መፈናቀል፣ ሰቆቃ እንዲፈጸምበት ለደጋፊዎቹ የታዛዦቹ ደግሞ ጥቅማቸው እንዲከበር በማድረግ የመበላላትና የትርምስ ሀገር እንድትሆን የሰራና ሰርቶ ያሳለፈ ስርዓት ነው። በሀገሪቱ ውስጥ ያሉ ታሪክ አዋቂና ምሁራን፣ ጋዜጠኞችና አርቲስቶች በሀገሪቱ ችግሮች ሲፈጠሩ ሲያዩ ለምን ብለው ሲጠይቁና ሲከራከሩ በሴራና ተንኮል በተሞላበት ሁኔታ በመግደልና በማሰር ሌላው እንዳይጠይቅ ማስፈራሪያን በማድረግና ውድ የሰው ልጅ ሕይወትን በመቀማት ሀገሪቱ የደም መሬት በማድረግ ታይቶ በማይታወቅ ሁኔታ በሰው ልጆች ነፃነት የሚቀማ የሚጋፋ መናገርና ሀሳብ ማቅረብ እንደ ኃጢአት የሚቆጠር ስርዓት ነው። በዚህ የተነሳ ኢትዮጵያን ለመኖሪያ ከመቁጠር ይልቅ በስደት ከሀገር በመውጣት በሰው ሀገር ለመኖር እንዲወስኑ በማድረግ ሀገሪቱን የትንሽ ተጠቃሚዎች ሀገር እንድትሆን ማድረግ የቻለ ስርዓት ነው። በሕገ መንግሥቱ የብሔር ብሔረሰቦች ምክር ቤት ተብሎ በተሰየመው ዶሴ ለተወከሉበት ማህበረሰብ ጥያቄዎችንና ችግሮችን በሚጠይቁ ተወካዮች ላይ የመሳለቅና የማሾፍም አለፍም ሲል በማሰርና በማሸማቀቅ ከእውነታ የራቀና ለዜጎች መሸማቀቅ መንስኤ የሆነ ስርዓት ነው። የሀገሪቱን ገጽታ በሚያስተምሩ እሴቶችና ሐውልቶችን እንዲሁም ቅርሶች እንዲወድሙና ድርጊቱ በዓለም አቀፍ ማህበረሰብ ዘንድ እውቅና ያገኘ የመንግስትነት ወይም የመሪነት ተግባር የሚፈጽመው ሳይሆን የማፊያ ቡድኖች የሚፈጽሙትና የሚተገብሩት የአገዛዝ ስርዓት ነው። ሀገሪቱ በገነባቸው የሀገር ዳር ድንበር ጠባቂ ሰራዊት እና ወታደር ከበላይ አዛዥ ጀነራሎች እስከ እግረኛ ወታደር ለግልና ለድርጅት ዓላማ በማስቀመጥ በዝርፊያና በሌብነት በማሰማራት ተልዕኮ በመስጠት ከቆመለት ማህበረሰብ ይልቅ የሀገሪቱን ዜጎች በመግደልና በማሳደድ ሴቶችን በመድፈርና በጅምላ በመጨፍጨፍ ሕዝብ የጣለባቸውን አደራ ከመወጣት ይልቅ ለመንግስት ስልጣንና የግል ጥቅም የሚጨነቅ ሰራዊት በመገንባትና በማሰልጠን የሰራዊቱ የማዕረግና የስልጣን አሰጣጥ በእውቀት በልምድና በችሎታ ሳይሆን ማን ምን ተናገረ፣ ማንስ ስርዓቱን ይደግፋል በሚል የራስ ወዳድነት እሳቤ ሀገሪቱ በእጅጉ ደህንነቷና አንድነቷን ማስጠበቅ የሚችል ሰራዊት እንዳይፈጠር ያደረገ ስርዓት ነው። ሰራዊት ሀገር እንጂ ብሔር የለውም የሚለውን
ብሂል ወደ ጎን በመተው በብሔር የሚያቀነቅንና የሌላውን ብሔር የሚገድል ከሀገር ይልቅ ለክልልና ለብሔር እንዲያስብ በማድረግ በስነ ባህሪ በመገንባት አንድ ወታደር የወጣበትን ሀገር የማስጠበቅ ዓላማ ያሳተ ተልዕኮ እንዲፈጽሙ የሚያደርግ ስርዓትም ነው። ሀገሪቱ አሁን ለገጠማት መጎሳቆል መነሻው የእምነት ክህደት ነው። ባልታወቀ የምዕራባውያን ተልዕኮ ወይም አስተምህሮት በሀገሪቱ ዜጎች፣ መሪዎችና የሀገር ጠባቂ ሰራዊት እምነትን ከሀገር በመለየት አማኝ እንዳይኖር በተለይ ወታደር ሀገር እንጂ እምነት የለውም በሚል የተንሻፈፈ አባባል አማኝ እንዳይኖር ሃይማኖቶች እንዲጠፉ ያደረገ ስርዓት ነው። በዚህም የተነሳ በሃይማኖት አባቶች ለሀገር ምንም አይነት አስተዋጽኦ እንዳያበረክቱ ሀገርን ከሃይማኖት በመለየት በሃይማኖቶች ዘንድ የኔ ባይ እንዳይኖር እርስ በርስ እንዲገጫጩ ያደረገም ስርዓት ሆኗል። የሀገር መሪዎችና ወታደሮች ለእምነታቸው ደንታቢስና ሀገርን ከእምነት ለይቶ ከማየት ስርዓቱ በሚሰጠው ተልዕኮ የእምነቱና የሀገሪቱን ቅድስና እንዲያጠፋና እንዲያስወግድ ተልዕኮ የሚቀበሉ ናቸው። ወይም ለእምነቱና ለሀገሩ አንድ ቀንም ብሎ ሳያስብ እንዲኖር በሱስና በአደንዛዥ ዕፅ ተጠምዶ በዝሙትና በኃጢአት በመስራት ብቻ ለአገዛዙ አገልጋይና ተገልጋይ እንዲሆን ያደረገ ስርዓት ነው። ይህ ስርዓት በሀገሪቱ የሚገኙትን የሃይማኖት ቅርሶችን የሚዳሰስና የማይዳሰሱ ክብረ በዓላትንም በመጠቀም የምዕራባውያንን ገንዘብ መቀበያና ለራሱ አደረጃጀት ማስፋፊያና የገቢ መሰብሰቢያ የእውቅና መገለጫ እንዳይሆኑ ያደረገ፣ ነገር ግን በተዘዋዋሪ አማኞቿ አምነው እንዳይጠቀሙ፣ እንዳይንከባከቡ፣ እንዳይጠብቁ ይልቁንስ የበለጠ እንዲያወድሙትና እንዲያጠፉት ያደረገ ስርዓት ነው። የሀገሪቱን የልማት ሁኔታ ሙሉ በሙሉ ከህዝብ በመሰብሰብ ለመንግስት ሰራተኛ መዋል የነበረበት ቢሆንም ይህ ስርዓት ግን ገንዘብንና ሀብትን ጠራርጎ ወደ ግል ካዝናው በማስገባት ያሻውን እያደረገ የግሌ ነው ብሎ በማሰብ የሀገሪቱን ሰራተኞችና ህዝቦች አገልግሎት የሚሰጡ በሙሉ ለዕለት ጉርስ ለዓመት ልብስ የማይሸፍንና መኖር የማይችል ከድጡ ወደ ማጡ የሆነና የሀገሪቱ ዜጎች ህይወታቸው አደጋ ውስጥ ያስገባ ስርዓት ነው። የሀገሪቱ የልማት ሀብትና ገንዘብ በሙሉ ያለ አግባብና ለህዝብ የማይጠቅም ልማት ለዕለት አገልግሎትና ችግር የማይደርስ የምዕራባውያንን እድገትና ልማት በመኮረጅ ሀገሪቱ ጋር የማይመጣጠን የልማት እቅድና ፕሮጀክት በመቅረጽ ህዝባችን ለረሃብና ለጥም፣ ለመፈናቀልና ለሞት፣ ለእስራትና ለጦርነት የዳረገ ስርዓት ነው። ይህ ስርዓት ቀድሞ ከነበረው የህወሓት ወይም የ1983ቱ ስርዓት በተጀመሩ ልማቶችን በማቋረጥና በማውደም ለአንድ ብሔር የልማት የእድገትና የኢኮኖሚ የበላይነት እንዲፈጠር ያደረገ ስርዓት ነው። የገበታ ለሀገር በሚል የምዕራባውያን ፕሮጀክት ለሀገሪቱ በማይመጥንና በራሷ ልክ የልማት አካሄድ በማምጣት በምንም አይነት ሁኔታ ማፍረስ እንጂ መገንባት ያልሆነ እሳቤ ያሳደረ ስርዓትም ነው። በትግራይና በአማራ ሰላምና ፍቅር እንዳይመጣ ወይም በሌላው የክልልና ህዝብ ነዋሪ መተማመን እንዳይኖር እርስ በርስ ጦርነትና እልቂት ውስጥ እንዲገባ በማድረግ አንደኛውን የሳምንት ወዳጅ በማድረግ አንደኛውን በማጥፋት በሌላ ጊዜ ደግሞ ከአንደኛው ጋር በመሆን ሌላኛውን በማጥፋት ችግራቸውንና ብሶታቸውን ስስ ብልታቸውን በማወቅ የእርስ በርስ ጦርነት እንዲነሳ በማድረግና መገዳደል እንዲኖር በማሰብና በመስራት በሁለቱ ብሔሮች ወይም በትግራይና በአማራ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ችግሮች እንዲፈጠሩ ውድቀት እንዲመጣና በአንድነታቸውና በጉርብትናቸው ላይ ጠባሳ ያመጣና ተጋምደውና ተዛምደው ይኖሩ የነበሩትን ብሔረሰቦች መለያየትና በጥላቻ የመታየት አጀንዳ ቀርጾ የተገበረ ስርዓት ነው። በዚህ የስርዓት ድክመት የተነሳ በሀገሪቱ ሉዓላዊነት ያላቸው የእምነት ስርዓቶችን በማጥፋት አዲስ የምዕራባውያን እምነት እንዲስፋፋና ወደ ሀገሪቱ እንዲገቡ በልዩነት ሃይማኖት የሀገር መሰረትና ዓለም አቀፍ የሆነችውን እምነታችንን በማጥፋትና የጎሳ መከፋፈያ ለግለሰቦች የስልጣንና የገንዘብ ምንጭ እንዲሆናቸው አድርጓል።
የተለያዩ ተልዕኮ በመስጠትና እንዲበታተኑ፣ ሃይማኖታዊ አገልግሎት፣ ፖለቲካዊ ተሳትፎ እንዳይኖር፣ አንዱን ቄስና ጳጳስ አንዱን ሼህና ቃልቻ በማድረግ ስለ ሃይማኖቶች ብቻ እንዲሰበክ በሀገር ምንም አይነት አስተዋጽኦ የላችሁም፣ አያገባችሁም በማለት እንዳይከሰስ እንዳይወቀስ ጠያቂ አባቶች፣ ሊቃውንት፣ ምሁራኖች እንዳይኖሩ ያደረገና የተገበረ ስርዓት ነው። ተናጋሪዎቹን፣ አስተማሪዎችን፣ የሃይማኖት አባቶችን በመናቅና በማቅለል በማዋረድ በሚዲያም ይሁን በማንኛውም መድረክ ላይ እነሱን በሚመስሉ ምሁራኖች እንዲሳቀቁና እንዲሸማቀቁ፣ ሐሰተኛ ናቸው እንዲባሉ፣ በሕዝብ የተጠሉ እንደሆኑ አለፍም ካለ በማሰር በመግደል በማሳደድ ሀገራቸውንና እምነታቸውን ከሕዝባቸው ጎን በጋራ የመጣውን መራር ችግር እንዳይቀበሉ ጣፈንታቸው እንደ ማንኛውም ሰው በሀገሪቱ ላይ የሚመጣውን የሰማዕትነት ወይም የእውነት ቃል አስተማሪነት እንዳይኖራቸው ዝምታቸው እንዲበዛ ያደረገ ስርዓት ነው። ከደርግ መንግስት መውደቅ ማግስት ጀምሮ የተመሰረተው መንግስት ሁኔታው ባልታወቀ ምክንያት የተሸከመው የመገነጣጠልና ሀገርን የመከፋፈል እሳቤ ነው። ለዚህም ማሳያ በአፄዎቹ ዘመን ጅቡቲን፣ ሶማሊያንና ሱዳንን ከኢትዮጵያ በመገነጣጠል ራሷን እንዲችሉ በማድረግ በነጮችና በተለያዩ የአፍሪካ ሀገራት ከነበራቸው እሴት፣ ባህል፣ ወግና ሃይማኖት ነፃነት እንዲለያዩም ተደርጓል። በእነዚህ በሀገሪቱ ላይ ምዕራባውያን እጃቸውን አስገብተው የሀገሪቱን ፊደልና ቋንቋ በመቀያየር በራሳቸው ቋንቋና ፊደል ሕግና ስርዓት እንዲያስተዳድሯቸው ሆኗል። እነዚህን ከኢትዮጵያ የገነጠሏቸውን ሀገራት ጥቅም የሚሰጡ የተፈጥሮ ሀብታቸውና የቦታ አቀማመጥ በመጠቀም ሀገሪቱ ምዕራባውያን የቀኝ አገዛዝ ስርዓት እንዲሰፍንባቸውና እየተፈራረቁ እንዲኖሩባቸው ሆኗል። በእነዚህ ሀገራት የኢትዮጵያ የጀርባ አጥንቶችና ጥቅሞች መሆናቸው ይታወቅ የነበረ ሲሆን ዜጎቿን በማታለልና በማሞኘት ሀገሪቱ አሁን እንደምናያት የአስተሳሰብ ወይም የእውቀት እጥረት በየጊዜው በነበረ የቅንነት ችግር ምክንያት ሀገሪቱን በማታለል በውስጥ ያሉ አዋቂና ምሁራኖችን እንዲሁም ሃይማኖተኞች በማያዋጣና ዘለቄታ በሌለው አስተምህሮት ጥቅምን በማሰብ ብቻዋን እንድትቀር ሃይባይ እንዳይኖራት ተደርጋለች። በእነዚህ ከኢትዮጵያ በተገነጠሉ ሀገራቶች ምዕራባውያን የጦር ሰፈር ሰርተውባቸውና የራሳቸውን ኢኮኖሚ በተለያዩ ኢንዱስትሪዎች በመገንባት የራሳቸውን ሀብት እያካበቱና ሀገሪቱን ባዶ ያስቀሩበት ሁኔታ ነው። በዘመነ ደርግ ኤርትራን ወይም አሰብን ባህረ ኤርትራን ከኢትዮጵያ የገነጠሏት ሲሆን ዋነኛው ምክንያታቸው ደግሞ ጣሊያን ኢትዮጵያ ውስጥ ሊገባ በሞከረበት ጊዜ አሰብ ወይም ቀይ ባህር ላይ የጦር ሰፈር ገንብቶ በመቆየቱ የተነሳ የተለየ አስተሳሰብ፣ ባህል፣ ወግና እምነት በማስፋፋት የተለየ ትርክት ኢትዮጵያ ነፃ አላወጣቻችሁም በማለት የመለየትና የመገንጠል አስተምህሮት በማስተማር እስከ ዘመነ ኢህአዴግ ድረስ በጋራ ነፃ ወጥተው በአንድ የኢትዮጵያ ሰራዊትና የአንድነት ስርዓት በመሰራት ዜጋዋን የባህር ወደባቸውን ቀይ ባህርን ወይም ምጽዋን በመቀማት ታላቅ የነበረውን የኢትዮጵያ ሰራዊት በማስቀመጥ አገሪቱ የተጠቀመችና እንደ ማንኛውም ዜጋ ማግኘት ያለባትን እያገኘች ቆይታለች። ከዚያ በኋላ ህወሓት ወይም ኢህአዴግ የተባለው ሀገር አፍራሽ ስርዓት ከነበረው ችግር ተጨማሪ እንዲሁም ለ4-5 ቡድን በመስራት በሀገሪቱ የነበረውን የገዢ ስርዓት በማፍረስ እነዚህም ቡድንተኞች በአካባቢና በጎሳ ወይም በብሔር ከፋፍለው ኤርትራን፣ ትግራይን፣ አማራን፣ አፋርን፣ ክልልን፣ ሶማሊያንና ሌሎች ብሔረሰቦችን በጋራ እናሸንፍ በሚል ዘይቤ በማስተማር ተስማምተው የመገንጠል አጀንዳ በመቅረጽ ስርዓቱን ካሸነፉ በኋላ በስምምነታቸው መሰረት ሀገሪቱን ከሁለት ኤርትራና ኢትዮጵያ ብለው ከፍለዋል። ከዚህም በመቀጠል የሁለቱን ፍላጎት ለማሟላት ሲሉ የጦርነት ጉሰማ በማከናወንና በማወጅ በባዶ መሬት ወይም ባድመ ኢትዮ ኤርትራ ከ70 ሺህ በላይ ንጹሐን ዜጎች በኢትዮጵያ በኩል ሞት፣ ከ40 ሺህ በላይ ከኤርትራ የሞቱ ሲሆን በርካታ ሰዎችን አካለ ጎደሎ ሆነው የቀሩበት ጦርነት ሆኖ አልፏል። ይህ ጠባሳ ታሪክ ኢትዮጵያውያንና ኤርትራውያንን ለመለየት ሆን ተብሎ የተሰራ ሴራና ጠባሳ ታሪክ ሆኖ አልፏል። ትውልዱ ደግሞ እንዳይገናኝና ዘመድና ወገን እንዳይሆን የጥላቻ ገመድ በመዘርጋት እንዳይተማመኑና እንዲለያዩ ተደርገዋል። በአጠቃላይ ኢትዮጵያን
ወደ ተለያየ ሀገር የገነጣጠሉበት ዋነኛ ሚስጥር የምትሽመደመድ እና ጠንካራ ያልሆነች በማንኛውም ምዕራባውያን የምትዘወር አድርጎ በመገንባትና በመጨረሻም በክልል የከፋፈሏትን ሀገር ለየራሳቸው አስችለው ሀገር በመመስረት የወደቀችና የተበታተነች የአፍሪካ ተምሳሌትነቷ በጥቁርና በደበዘዘ ቀለም እንዲጻፍ ለማድረግ የተሄደበትና የተጓዙበት ርቀት የሚያሳይ ታሪክ ነው። በተለይ ከ2010 የጨፍጫፊ ስርዓት ለውጥ በኋላ አገሪቱ ገጥሟት የማያውቅ የታሪክ ጥፋት፣ የህዝብ ሞትና መሰደድ፣ ጅምላ ጭፍጨፋና መፈናቀል በሀገሪቱ ኢትዮጵያ ህዝቦች ላይ እየደረሰና እየደረሰ ያለ የብልጽግና ካድሬዎች የተወኑት ምዕራባውያን የሚመለከቱት ጥቁር መሳይ ነጭ ኢትዮጵያውያን የሚያራግቡት ፊልም ነው። በሀገሪቱ ያለው መንግስት በዝርፊያ በግድያና በስርቆት በመሰማራት ደጋፊና ተለማማጭ ባለሀብቶችን በመፍጠር ብዙሃኑን መከራና ስቃይ ውስጥ በማስገባት የሰቆቃ ምድር እንድትሆን በመስራት ያልነበረች ሀገርና የተለየ ስነ ባህሪ ያለው ማህበረሰብ በመፍጠር ላይ ይገኛሉ። ከእምነት ስለ አንድነት ይልቅ የአንድ ብሔር ሃይማኖት ወይም ሀገር በመመስረት በብሔር በቋንቋ ሀገርና ሃይማኖት እንመስርት በሚል እሳቤ ለባለስልጣናት የጊዜ ማራዘሚያ ዓላማ ያለው የተቀናጀ ሴራ በመስራት ላይ ይገኛሉ። በእርግጥ ሀገራችን ኢትዮጵያ ፈተናና መከራ ተለይቷት አያውቅም። ነገር ግን ችግሩ በተፈጠረ ጊዜ ከጥንት ከአባቶቻችን ከአዳም ጀምሮ ከኖህ፣ ከአብርሃም፣ ከይስሐቅና ከያዕቆብ፣ ከሙሴና ከዳዊት፣ ከኢዮብ እንዲሁም ከተለያዩ እውነተኛ ለሆነችው አምላክ መልካም ነገር በሚሰሩና በሚያመልኩ ፈተና እንዳለ ከኦሪት እስከ አዲስ ኪዳን እየነገረን፣ እነዚህ የዘመኑ የብልጽግና መሪዎች ግን ዘመናዊነትን ከሃይማኖታዊ ትምህርት ጋር አጣጥሞ ከማስተማር ከመገንባት ይልቅ በአፍራሽ ተግባር ተሰማርተው የከፋ አስተሳሰብና የግጭት የጦርነትና የውድመት ሀሳብን የሚያራምዱ ቋንቋ መነጋገሪያና መግባቢያ እንጂ አንድ ቋንቋ ብቻውን ሀገርና እምነት ሊሆን የማይችል ቢሆንም እንኳን በባህር ላይ እንደተመሰረተ ወጀብ በመጣ ጊዜ ተነቅሎ የሚወድቅ መሰረት የሌለው ቤት መሆኑን ሁላችንም ልናውቅ ግድ ይለናል። ይህ የ1983ቱ ስርዓት የልጁ ልጅ የሆነው የ2010 ስርዓት ያልደቀነውና ያለ ሰው የረጅም ርቀት ሴራና ተንኮል የለም። በተለያዩ ህገ መንግስታዊ መርህ ውስጥ ባስቀመጡት የተጻፉ የተለያዩ የትርክት ሰነዶች በፍቅርና በአንድነት ይኖር የነበረውን ህዝብም ወይም ኢትዮጵያዊ በቋንቋና በብሔር በማደራጀት አንዱን የአንዱን ንብረት እንዲያወድም፣ አንዱ የሌላውን ብሔር እንዲገድልና እንዲጨፈጭፍ የጥላቻ መርዝ በመዝራት ከእሴቱና ከባህሉ በወጣ አካሄድ የሰው ልጅ ጌታ ከተሰቀለበት የአሰቃቀል መንገድ ለየት ባለመልኩ ዘግዝቆ በመስቀል እንደ በግና እንደ ፍየል በዱርና በጫካ ላይ አንስቶ በመባረክና በማረድ ነፍሰ ጡር እናትን ጽንሷን ከማጸኗ በቢላዋ ሸንትሮ በማውጣትና አስፓልት ላይ በመጣል ሰው በሰው ላይ ማድረግ የማይችለውን ተግባር በሰዎች ዘንድ መፈጸም እንዲቻል ያስተማረና መንገዶችን እንዲከፈቱ ያደረገ ስርዓት ነው። ሀገር እንደ ሀገር የራሷ ድንበርና ወሰን እንጂ በክልሎች መካከል ድንበር በማዘጋጀት የጸብና የጦርነት ቀጠናዎች እንዲበረክቱ ለምሳሌ በአማራና በትግራይ ወልቃይትና ራያ ጠለምትን የወሰን ችግሮች እንዲኖሩ በማድረግ የትግራይና የአማራ ብሔረሰቦች በማጋጨት የስልጣን ማራዘሚያ በማድረግ በቤንሻንጉልና በአማራ ብሔረሰቦች በመተከል በማጋጨት በሶማሊያና በአፋር በኦሮሞ የድንበር ውዝግብ እንዲኖር በማድረግ በአማራና በኦሮሞም እንዲሁ የተወሳሰበ ወሰንና ድንበር በማስቀመጥ የህዝበ ኢትዮጵያን አንድነት ጥያቄ ውስጥ ያስገባ ሀገረ መንግስት ግንባታ ያከናወነ ዘርፈ ብዙ ችግር ያለበት ስርዓት ነው። በብልጽግና ስርዓት ያልተሰራ ሴራና ያልተፈጸመ ተንኮል የለም። የሀገር መከላከያ ሰራዊትን ከትግራይ ወንድሞች ጋር በ2013 ዓ.ም ያባላበትና እልቂት የፈጸመበት ተግባር የማይረሳ መጥፎ ጠባሳ ታሪክ በኢትዮጵያውያን ላይ የደረሰ ተግባር ነው።
ለስልጣን ማራዘሚያና ተንኮል እንዲሁም ሴራ በተሞላበት ማህበረሰቡ ሊረዳው የማይችል ቅኔ ያዘለ ምስጢር የተሞላበት ሰሜን ዕዝን የትግራይ ጽንፈኛ ጨፈጨፈ በሚል ዜና በመከላከያ ሰራዊት ላይ እልቂት እንዲፈጸምና የሀገር ሀብት ሀገርን የሚጠብቅ የጦር መሳሪያ ከጥቅም ውጭ የሆነበትና ለእርስ በርስ ውጊያ ጥቅም ላይ የዋለበት እና የወደመበት የትግራይ ልዩ ኃይል ብሎ ባስቀመጣቸው ታጣቂዎች ላይ ጭፍጨፋ የፈጸመበት አጋጣሚ የሚረሳ አይደለም። ይህ ተንኮልና ሴራ የተሞላበት ስርዓት መሆኑን ያወቁ አባቶችና ምሁራን ስለነበሩ ጦርነቱ ፋይዳ ቢስና እርስ በርስ አጨራራሽ መሆኑን ሲናገሩ ሰሚ አጥተውና ወንጀለኛ ተደርገው በእስራና በግድያ የተወገዱበትም ነበር። በዚህ ውጊያ ከ80% በላይ የነበረውን የሀገሪቱን የጦር መሳሪያና ሀብት ለብዙ ዓመታቶች ተቀምጦበት በነበረው አካባቢ እንዲወድምና ሰራዊቱ ላይ እርምጃ በመውሰድ ትግራይን የደም መሬት እንዲሆን የተደረገበት ሁኔታም ነበር። በዚህ የሴራ ጦርነት ከትግራይ ክልል አልፎ ወደ ሌሎች ክልሎች በመስፋፋት ከመጠን በላይ የሰው ሕይወት የጠፋበት፣ እልቂት የተፈጸመበት፣ ሞትና መፈናቀል የደረሰበት፣ የሀገሪቱ ሀብትና ንብረት የወደመበት፣ ድህነት እንዲስፋፋ የተደረገበት አጋጣሚም ነበር። በዚህ ጦርነት ለሀገሪቱ የሚጠቅሙ የሀገር ሰራዊትና አመራሮች፣ ጀነራሎችና ኮሎኔሎች፣ ሻለቃዎችና መቶ አለቃዎችን ጨምሮ በቁጥር ከፍተኛ የሆኑ እግረኛ ወታደሮችም ለብዙ ዓመታት ሲያገለግሉ የነበሩ የሰራዊት አባላት ቁማር በተሞላበት ሴራ በብሔራቸው ተለይተው ታፍነው የተረሸኑና አድራሻቸው ጠፍቶ የቀረበት አጋጣሚ ሆኖ አልፏል። በብልጽግናና በህወሓት ሴራ የተሞላበት ጦርነትና ሀገር የማፍረስ የስልጣን ሽኩቻ መነሻ አድርገው ኢትዮጵያን የሚያስከብርና ዳር ድንበሯን የሚጠብቅ የሞት፣ የእስራት፣ የአካል ጉዳት፣ የስነ ልቦና ጠባሳና የንብረት መውደም ሊቀለበስ የማይችል ማህበረሰባዊ ቀውስ ፈጥሮ ያለፈ ታሪክ ነው። በዚህም ጥቅም አልባ ጦርነትና የአማራ ተወላጆች በራያ በወልቃይትና በጠለምት ከአቅም በላይ የተጨፈጨፉበት በተለይ ማይካድራ ላይ የደረሰውን የዘር ማጥፋት ድርጊት ከ1500 በላይ ንጹሐን ያለቁበት ሁኔታ ማንም የማይረሳው ሐቅ ነው። መንግስት ወይም አገዛዙ ከህወሓት ጋር በተደራደሩ ጊዜ በሁለቱም የተያዙ ንጹሐን ዜጋዎችን፣ ወታደሮችን፣ ምሁራኖችና ወጣቶች ሳይለቀቁ የቀሩበት በጊዜው ሐሳብም ያልተሰጠበት ወይም የተረሱ ሆነው እንዲቀሩ የተደረገበትና ዘመድ አዝማድ በሕይወት ይኖሩ ይሙቱ ሳያውቁ የቀሩበት ሆኖ አልፏል። እነዚህ ቁጥራቸው ይህን ያክል ነው ብለን መግለጽ የማንችለው ምንም አይነት ወንጀል ሳይሰሩ ከተለያየ ቦታ በመውሰድና ወደ ማጎሪያ በማስገባት ከፊሉንም በመረሸን የታሰሩትንም ከባድ የጤንነት እክል የገጠማቸውን የአይን ምስክሮች አንደበት ይናገራል። በእነዚህ ሰዎች ላይ የአእምሮ በሽታ፣ የስኳር በሽታ፣ የካንሰር በሽታና ለተለያየ ህመም ተጋልጠው ይገኛሉ። በዚህ ጦርነት ብዙ ህጻናቶች፣ ነፍሰ ጡር እናቶች፣ አዛውንቶች ወደ ጦር ግንባር በመውሰድ እንዲዋጉና ከፊሉ በየበረሃው በየጫካው በቁስልና በአካል መጉደል ተጋልጠው እንዲቀሩ ከፊሉ ደግሞ ህይወታቸው እንዲያልፍ የተደረገበት ሆኖ አልፏል። የአማራ አርሶ አደሮች እና የሃይማኖት አባቶች ከሞት የተረፉትንና የቆሰሉትን ትግርኛ ተናጋሪዎችን በየዱር ገደሉ በማንሳትና ቁስላቸውን በማከም ነፍሰ ጡሮችን በማዋለድና በመንከባከብ በማስታመም ምግብ በመመገብ ልብሳቸውን በመቀየር ጦርነቱ የሚያልፍና የወንድማማች መሆኑን በመረዳት በየቤታቸውና በየገዳማት በመከፋፈል ጦርነቱን እስኪያልፍና ከህመማቸው እስኪያገግሙ ድረስ በመከባከብ በሰላምና በፍቅር ወደየአካባቢያቸው መመለስ የቻሉበት አጋጣሚ ሆኖ ማለፉ ሁሉም የዓለም አቀፍ ማህበረሰብ ሊያውቀውና ሊገነዘበው የሚገባ መራራ ሀቅ ነው። የኢትዮጵያ ህዝብ ከላይ ሲደራረቡ የመጡትን ችግሮች በተለይ ከ2014 ዓ.ም ጀምሮ ወደ ከፋ ችግር ከመግባቱና የተበታተነች ኢትዮጵያ እንዳትገጥመን በሚል እሳቤ በተለይ በማህበረሰብ ሞት፣ ስደት፣ ረሃብ፣ መፈናቀል፣ ጦርነትና መጎሳቆል አደባባይ ላይ በመውጣት በሰላማዊ ሰልፍ ጠይቋል፣ አውግዟል። ለአገዛዙ የአሰራር ለውጥና በአዲስ መልክ መዋቅራዊ አሰራር እንዲያመጣ በተለያየ አጋጣሚ ጠይቋል። ነገር ግን ውሃ ቢወቅጡት ሆነና ጆሮ ዳባ ልበስ በማለት
እንኳን ችግሮችን ሊቀርፍና ሊያሻሽል ቀርቶ የበለጠ ውጥንቅጧ ያወጣች ሀገር እያደረጋት ውሏል አድሯል። ሕዝብ ነገሮችና መከራዎችን መቋቋም ባለመቻሉ በቃኝ አሻፈረኝ ብሎ ጫካ ገባ። ቅጠል እየበላ ሀገርን ለመታደግ ትግል ጀመረ። በተለይ የአማራ ሕዝብ ግፉና ሰቆቃው ከአቅም በላይ ስለሆነበትና ፋኖ በመሆን እና በማለት ብሎ በመሰየም በየበረሃው በየዱሩ ዝናቡ ቁሩ ጥሙና ረሃቡ ሳይበግረው የትግል መስመሩን ጀምሮታል። በእርግጥ ከሀገር አፍራሾቹ የሥርዓቱ መሪዎች ጎን ለጎን ቁጥራቸው ጥቂት የሚባሉ አባቶችና ምሁራኖች ትግሉን በማደራጀትና ውስጥ ለውስጥ ሀገርን የማዳን ሥራ እየሰሩ ከመጡ ውለው አድረዋል። ሕዝባዊ ሆኖና በይፋ የትግል መስመሩ የተጀመረው ግን ከ2014 ዓ.ም ወዲህ ነው። ሀገራችን ላይ የገጠማት ችግር ዘርፈ ብዙና ውስብስብ ነው ብሎ የሚያምነው ፋኖ ትግሉን ከክልል ጀምሮ ወደ ሀገር እንዲያሳድገው የመጣበት አጋጣሚ ሁሉም የማይክደው ሀቅ ነው። በዚህ የትግል መስመር ሀገርንና ሕዝብን የማዳንና ጠንካራ የሀገረ መንግሥት ግንባታን ለመገንባት እንጂ ለእኔ ብቻ ብሎ የተነሳ እንዳልሆነ የተረዱት ላልተረዱት ያስረዱ፣ ያልገባቸው ደግሞ እንዲገባቸው ይፈለጋል። የፋኖ ትግል ተሻጋሪና ዓለም አቀፋዊ ሕጎችን ያከበረ ከ1983ቱ ስርዓት የፈጸመውን አጸያፊ ተግባር በመውገዝ ለሁሉም ኢትዮጵያዊ የሚሆን እሳቤ ያነገበ ገናንና ታላቋን ኢትዮጵያ ሊመልስ እየታገለ ያለ ድርጅት ነው። ውድ አድማጮቻችን፣ ከዚህ በመቀጠል ስለ ገጠሟት ችግሮች የተጻፈ ጽሑፍ ሲሆን በመቀጠል መፍትሄውንና የትግሉን የመጨረሻ ሁኔታ እናስቀምጣለን። በክፍል 3 እንደምናቀርብ ቃል እየገባን እናመሰግናለን። አይዞሽ አትከፊ ያሳደግሽኝ ቤቴ፣ አይዞሽ አትከፊ ያሳደግሽኝ ቤቴ፣ እፎይታሽን ሳላይ አይቀድመኝም ሞቴ፣ እፎይታሽን ሳላይ አይቀድመኝም ሞቴ፣ አይቀድመኝም ሞቴ፣ አይቀድመኝ